ሳዘጋጅ እናቴ እስከዛሬ ተነስታ በማታውቅበት መንገድ ብድግ ስትላየው እንዴ ደንግጬ ይሁን ፈዝዤ ቀረው። እንደ ጭስ ከታች ወደ ላይ በተዋረድ የምታደርግ ሴትዮ አንገትጌውን ይዘው እንዳነሷት አፈፍ አለች። ቁጭ በይ አለቻት። ልቅም ያለ አማርኛን የሰማሁት። በዛው መንገድ ዘፍ አለች። ልታሞቂው የነበረውን ውሃ እንጠጣው ዘንድ አምጭልን። ማን እንዳወንኩ አውቀሻል? እኔ ይሄስ አሁን ያጠባሽው ሕፃን? በአገራችሁ የኢሳይያስ ጥቅሎች ይነበቡ ከሆነ መረጃው ይኖርሻል። በዘመኑ ፍጻሜ እግዚአብሔር ልጁን ወደ ዓለም እንደሚሰድ እሱ ላይ ተጽፏል። በዛ ትንቢት መሠረት ዘመኑ ሲቃረብ ከኔ ይወለድ አይነት ሽሚያ በእስራኤል ቆነጃጅት መካከል ሲነሳ ራሳቸውን የአምላክ እናት አድርገው ከሚያጩ መሸሼን ያየ ፈጣሪ ውድድር ካልገባችሁ ከኔ ከደካማ ይወለድ ዘንድ ንጉሥ ውበቴን ወደደ። እናቴ ራሷን እንደ መሳት ወደ ጎን ስትሄድ ነቅታ ነቃቻት። የሰማውን ማመን ያቃተው አይምሮዋ ቢሳካለት ራሴ መሳት እርምጃ መውሰዱ ነው። ዮብ ዳሬ ልጄን ተዋወቂው፣ ይሄ ሕፃን ስሙ ኢየሱስ ይባላል። ዓለምን ሊያድን ወደ ምድር የተላከው የእግዚአብሔር ልጅ እግዚአብሔር ነው። ሙሴ በተራራ መልኩን ማየት ተስኖት ጀርባውን ያሳየው እሱን ነው አሁን ያጠባሽው። እኔ ያለ ወንድ ዘር ከወንድ ሳልገናኝ የወለድኩት እናቱ ማርያም እባላለሁ። እናቴ በቋንቋ ማውራቱ ሳያንስ አምላክን አቅፋ ማጥባቷን ጨምራበት ተቸገረች። ጭንቅላቷን ወደ ማርያም አስጠጋች። ማርያም ትከሻዋ ላይ አስደግፋት ዳበስ ታረጋት። በቀስታ እምባ ካይኗ ወረደ። እኔስ ማን ያባብለኝ ከፈጣሪ ጋር የተፋጠጥኩትን ለድፍረቴ አይኔን ሰበርኩ። the worst day of my life ታውቂያለሽ መቼ እንደነበር? ምን አገባኝ? አይ ዲያሪ ድንገት ገልጬ እኮ ሃይፋይን ነው። እኔ ራሱ the worst day of my life ምን እንደሆነ እኮ አላውቅም። በተለይ ከቤተሰቦቼ ጋር በሰላም ቻው ተባብለን ደናደሩ ብያቸው በሩን ዘጋውና በኢቲቪ 3 ላይ የሚተላለፈውን ታይታኒክ የተሰኘውን የቆየ ፊልም እያየው አመሻው። ሂዊ ነው የምላት ዲያሪ ነው። ታይታኒክ ሳይ ሁሌ ምን ትዝ እንደሚለኝ ታውቂያለሽ? የምንኖረው ከንቱ ዓለም ሲሆን እኛም ከንቱ መሆናችን ይሰማኛል። የሆነ እፈራለሁ። ሮዝን የመሰለች ውብ እንደዛ ጃጅታ ፊቷ ተሸብሽቦ ሳይ በኋላም ሁሉ ነገር ካለፈ በኋላ ስለ ጃክ ያላትን ልዩ ፍቅር ሳስታውስ ህይወት ፊክሽን ናት የሚል ስሜት ይፈጠርብኛል። ግን በዚች ፊክሽን በሆነች ህይወት ውስጥ አንድ እውነት አለ። ሰው የሚኖርለት ነገር ከሌለው ህይወት ብዙም አጥመም። ለምሳሌ አንድ ሰው በጤናው በሀብቱ በውበቱ ብቻ በጠቅላላው ፍጹምነት ቢያገኝ አንዲት ሌሊትን እንኳን ማደር የሚችል አይመስለኝም። ያለው ተምረን ስራ ለመያዝ ስራ ይዘን ራእያችንን እውን ለማድረግ ጥሩ ትዳር ለመመስረት ልጆችን ለተሻለ ውጤት ማብቃት የሚሉ ውጥን ፍላጎቶች ስላሉን እነሱን ለማሟላት እንሞክራለን እንጂ በፍጹምነት ውስጥ መኖር ፍጹም አስቸጋሪ ነው። እና ዋነኛው ነገር ምን ማለት ፈልጌ ነው? የምንኖርለት አንዱና ዋነኛው ነገር የክርስቶስ ፍቅር ብዙ ነገሮችን እንድንሰራ በኋላም በቀኙ ጌታ ሆይ አሁን ውሰደኝ ብለን የምንሞትበትን የሎተሪ ያህል የምንናፈቅበት ደረጃ ላይ እንደርሳለን እንጂ ሌላ ምን ይኖራል? ለመብላት በኋላ ደግሞ ለሚረሳ ለወሲብ ለ10 ደቂቃ ላልሞላች እርካታ ለሀብት ፈሪና ጭንቅ ለሚያደርገን ለዚህ ሁሉ አንኖርም። ምክንያቱም ተመልሰው ካልተደገሙ የሚያሰለቹ ወዲያው ታይተው ወዲያው ለሚጠፉ ተራ ምኞቶች ናቸው። እንደውም ባለፈው ጋሻዬ አንድ ደስ የምትል ንግግር ሲናገር አድምጬዋለሁ። ሰዎች ስንባል ምን ይሆን የሚስማማን? ብዙ ስናውቀው ብዙ ስንቀመጥ ቂጣችንን ያመናል፣ ብዙ ስንቆም ደግሞ እግራችንን። ታዲያ ምን እንሁን አለ። ብቻ ወጣም ወረደም እንዲህ አይነት ህይወት በጥልቀት እንድንመረምር ታይታኒክ ታሳስበኛለች። ለማንኛውም ህይውዬ መግቢያዬ ላይ እንደነገርኩሽ ትላንት ሌሊት በህልሜ የሆነ ነገር መጥቶ እንካ ይሄንን እስኪመጡ ተጠቀም ብሎ ሰጠኝ። ለነማ ስለው ባንኩንካ ባነንኩ። ለካ እንካ የተባልኩት በሽታን ነው። አስታወሹ? ምንም ትዝ አላለኝም እኔ
በቃ ከዚያ በኋላ ለማቋረጥ ለ1 ሰዓት ተኩል ያክል ቁርጠቱ አንፈራፈረኝ። በዛን ወቅት እንካ ብሎ ገብቶልኝ ተቀለሽ። ግን ለበሽታ ፍቱን የነበረው ሰኔ ጎልጎታ መጸለይ ነበረው ጌታ። አቤት ግራም አጋባ ማኝ ነኝ እኮ ሳምን እኮ ጭምድድ ነበር ጓደኞቼን ማረጋቸው። በተለይ አንድ አማኑኤል የሚባል ጓደኛ ነበረኝ ጅማ ዩኒቨርሲቲ። እሱን አሰቃየሁት። አንዴ የማህሙድን ዘፈን ከፍቶባት ጠበቀኝ ወክማኔን። እኔ መዝሙር ብቻ ነው የምሰማበት። ይሄንን የኃጢአት ስራ ብዬ ገሰጽኩትና መጨረሻ ነው የምታስጠላኝ ምናምን ብሎ ያኔ ተጋጨን። የሆነ ወጭ ጋለው በቃ ምናምን ነው አመንኩ ነው ምንም አልሰማም። ሰኔ ጎልጎታ ምናምን ምልብ። ዛሬ ምንድነው ማወራላችሁ መሰላችሁ? ዛሬ በምን ርዕስ ነው የምንቆየው? ያለፈው ቪዲዮ እንዴት ቶርች እንዳደረገ መጀመሪያ ልንገራችሁ። ኮንሰፕቹዋሊ ካኒባሊዝም አስፈሪ ሐሳብ ነውና ኮንሰፕቹዋሊ ሳይሆን በድርጊት ምን አይነት ቋንቋ ነው? ከየት ነው የመጣው? በድርጊት አንድ ሰው ሰውን ሲበላ ያለውን አስጸያፊና አስፈሪ ነገር የክርስቶስን ስጋ መብላት ጋር አዋህዶ ማውራት በጣም ከባድ አስፈሪ ነገር እና አይታችሁት ከሆነ ፊቴ በጣም ተጨማዷል። እንዴት የሚያስጨንቅ ንግግር ነው ይሄ፣ ሰው እንዴት ሊሰማው ይቻለዋል ብለው በወቅቱ የነበሩት 5500 ሰዎች ወደ ኋላ እንዳፈገፈጉቱ እኔም ልክ ያው አይነት ስሜት ተሰምቶኝ ነበር። በወቅቱ ስሜቴ የሚያስጨንቅ ንግግር መሆኑን ፌሻል ኤክስፕሬሽኔ ላይ ታዩት ነበር። ከዛ ፖስት አደረኩት። አንድ ዙር አየ ነው ከባለቤቴ ጋር በቃ ኖርማል ነው አረ ምንም ብዬ ልክ ግን ስለቀው የሆነ ነገር አይምሮዬስ እንትን ማለት ይጀምራል። የማይሆን ነገር እንዳወራው አይነት ስሜት አለው እና እጅግ የተከበረ በጣም ትልቅ ሚስጥር አድርገው የሚያስቡትን ጉዳይ እንዲህ አይነት የኢቪል ኤሌመንት መጨመር ውስጡ አስፈሪ ነገር አለው ለተናጋሪውም ለአዳማጩ። ግን ከዛ በኋላ ምን ሆነ? የተለያዩ ሰዎች አፕሮች ያደርጉኛል በኢንቦክስ በቴሌግራም ማለት ነው። አንደኛው ኮሜንታችሁ እንዳለ የሚገርም ነው፣ ፖዚቲቭ ነው፣ ልትረዱት ሞክራችኋል ምናምን። ከዛ ቀጥሎ ግን በኢንቦክስ ከመጡ መልእክቶች መካከል አንዱ እኔ ተቀበልኩኝ እኮ የዛሬ 3 ወር ምናምንና አንተ ባልከው ሞቲቭ ነው የተቀበልኩት ስቀበለው አለኝ። ግን አስቸጋሪ ነገር ቀጣይ ይመጣል አልኩት። ምኑ መሰላችሁ አስቸጋሪው ነገር? አንድ ሰው በዚህ ኮንሰፕት የሰውን ስጋ እየበላ እንደሆነ አስቦ ከተቀበለ ሚስጥሩን ምን ይሆናል? ሰውነቱ የመጨረሻውን ኢቪል ነክቷል እና አዳምጡኝ። ከዛ በኋላ ኢቪል ቢያደርግ ያ ሰው የጊልቲ ኮንሽስነስ አይኖረውም። ለምሳሌ ሰው ከገደልክ ሰው መሳደብ ተራ ነው አይደል? 1 ሚሊዮን ለሰረቀ ሰው 100 ብር ማንሳት ተራ ነገር ነው። ስለዚህ ሃይራርኪካሊ ከተቀመጡ ኢቪል ድርጊቶች መካከል ሰውን መብላት የሚለው ሰውን ከመግደልም ይከፋል። ለምን? ሰውን መግደል ሎጂካሊ አሳማኝ ምክንያት ሟቹ አካል ባድ ነው፣ እኔ ገዳዩ ጉድ ነኝ ወይም ለጉድ ነው የምገለው ብሎ የሆነ አንድ መሀይም ሰው የሆነ ኢቪል ሊያደርስ የሞከረ አገርን አቋርጦ ድንበርን ጥሶ ለመጣ ወራሪ ምናምን የምንወስዳቸው እርምጃዎች ከኮዙ የተነሳ ድርጊቱ ማለትም ሰው መግደል ኖርማላይዝ ሊያደርጉት ይችላሉ። ሰው መብላት ግን በምንም ኖርማላይዝ አታረገው። ስለዚህ የዚህ የኢቪልን ጫፍ መንካት ከዛ በኋላ ድርጊቶችህ ላይ ኢፌክት አለው አልኩት። ያን ወዳጄ ነገረኝ። እውነትህን ነው አለ። ከዛ በኋላ ሴጋ መጥቻ አላውቅም፣ ግን ስመታ ምንም ስሜት የለውም። አፍተር ኢጃኩሌሽን ያለው ጸጸት የለም። የሆኑ ኢቪሎች ኦኬ ምንድነው የተከናወነ ያለው ማለት ነው። አንዳንዴ አሁን ይሄ ጉድ ሳይድ ኦፍ ኢት ነው። ትልቁን ኢቪል በትዕዛዝ አድርገው ስላለ ጌታ ወይም በሳክሪፋይስ የሚበልጥህ አካል ወይም ስጋውን የሚሰጥህ አካል አድርገው ስላለህ እና ህይወት ነው በዚህ በቀር ወደ እኔ አትመጡም ምናምን ብሎ ፕሪኮንዲሽን ስላረገብህ አደረግከው እንበልና በጉድ ኢንቴንሽን ያለውን ኢፌክት ነገርኳችሁ። ከዛ በኋላ ባድ ብታረጉ ለምን ወርስት ኢቪልን ስላስነካችሁ ኢቪልን ከዛ በኋላ ብታደርጉ ጊልቲ ኮንሽስነሱ የለም። ሶ በኢቪልም የሚሰራው ስራ አለ። በጉድ ብቻ ስራ አይሰራም፣ በባድም ነው የሚሰራው።
በመሳደብ እናንተ የፉኝት ልጆች ምናምን በማለትም ሊሆን ይችላል። ስለዚህ ስራዎች የሚሰሩት በጉድ ብቻ ነው ካለ ጉድነስ ኢሚቴት መደረግም ስለሚችል በሳይኮፓዝ እጅ ትላል፣ ሳዲስቲክ እጅ ትወድቃለ። ያ ብቻ አይደለም፣ የኔቸርን ባላንስ ታጣዋለ፣ የጨለማ ውስጥ ያለውን ጥቅም ታጣዋለ። ከብርሃን ጋር ብቻ ፍቅር ካለ፣ ከወንድ ከሆንክ ከጾታህ ጋር ያለ ፍቅር ከሌሎች ጾታዎች የሚገኘውን ጥቅም ሊጋርድብ ይችላል። ስለዚህ ሁለቱ ተቃርኖዎች እግዚአብሔር ከኛ እንዳንዱ ሆነ አዳምን ያለው ጉድና ባድን ከሚያሳውቀው በለስ በላ ብሎ ነው። ስለዚህ ጉድ ኤንድ ባድ ኢቭን አይደለም የሚለው ጉድ ኤንድ ኢቭል ነው። ባድ ወረድ ያለች አገላለጽ ነው። ጉድና ኢቭልን እግዚአብሔር ያውቃል። ጨለማና ብርሃን የፈጠረው እሱ ነው። የሚበሉና የሚበላውን የፈጠረው እሱ ነው። የሚበሉና የሚበላውን የፈጠረው ምናምን። ስለዚህ ባላንስን ያውቃታል። ሞትንም ማዘዝ ይችላል፣ ህይወትን ብቻ አይደለም። ስለዚህ ሁለቱንም ባላንስ ማድረግ ይንግ ኤንድ ያንጉን መጠበቅ ስለሚችል እግዚአብሔር ይንጉ ላይ ብቻ ወይ ነጩ ላይ ብቻ ነው የሚሰራው፣ በብርሃን ብቻ ነው መመላለስ ያለብኝ፣ ምንም ይብል ሊነካኝም ላውቅም አይገባም ብለህ አቮይድ ካደረከው ኔቸርን መምሰል ያቅታልና ትጎዳለህ። ስለዚህ ታዲያ ባድን እንዴት ታውቀዋለህ? ኦኬ ብትታገስ ኖሮ ይለዋል አዳምን እግዚአብሔር በቅዱስ ኤፍሬም ሶርያዊ ትርጉም ጆናታን ፓጆ ሲያወራን የሰማሁት። ብትታገስ ኖሮ እኮ በለስን ያበላህ ነበር። ሁለት ነገር ነው የተሳሳካው። አንደኛ በገዛ እጅህ በጠስክ፣ ሁለተኛ ያለ ጊዜው በጠስክ። ልጅ ስለናፈቀ 6 ወር ላይ አታስወርደውም። ማየው ቃሉ ይቀየር። ስለዚህ ያለ ጊዜው የሆነ ነገር መውጣት አይችልም። ኢቮሉሽኑ መጨረስ አለበት። አዳም እጁን ይሳት። ኦኬ በላ ማለት አዳም ምን ይሆን ነበር? ኢቭልንና ጉድን ያውቃል። ምን ማለት ነው? ኢቭልን ልክ እንደ እግዚአብሔር ያውቀዋል ማለት ኢቭል ያውቃል፣ በስሜቱ በባህሪው በአይምሮ ያውቃል ማለት። አሁን ያንን እንዲያደርግ ነው ያደረገው። ልክ የክርስቶስን ስጋ መብላት ማለት ኢቭልን ማወቅ ነው። ልክ ክርስቶስ እዚህ ጋር ምን ሆነ? በቅንፍ ውስጥ ነው እንደ በለስ ሆነ ማለት። ስትበላው እሱን ያደረከው ድርጊት ኢቭል ነው። ለምን? የሰው ስጋን የበላኸው። ያዘዘህ ግን ጉድ ነው። አድርገው ያለህ እሱ ነው። በለስን አትብላት ብሎ ነው የበላኸው። እዚህ ጋር ደግሞ ብላት ብሎሃል። ብላት የምትበላት ምንድን ነው ግን? የምትበላው ስጋ ነው። የሰው ስጋ መብላት፣ ሰው ስጋ መብላት ኢዝ ባድ። በባድ ወይም በኢቭል ያዘዘህ አካል ግን ጉድ ኢንቴንሽን ስላለ ከጉዱ ወይም የምትበላው ነገር ህይወት ስለሚሆን ከጉዱ ኢንቴንሽን የተነሳ ኦኬ ይሄ ጥሩ ነው። ልዩ ሐሳብና ዝሙት ያለበት ብለው ካህኑ እጁን ከመታጠቡ በፊት ግን አንድ ንግግር አለው። ልዩ ሐሳብና ዝሙት ያለበት ቢኖር አይቁረብ፣ እጄን ከአፋዊ በደል ንጹህ እንዳደረግኩ እንዲሁ ከእናንተ በደል መተላለፍ ንጹህ ነኝ እያሉ ቄሱ ይናገር። ልዩ ሐሳብ ምንድን ናት? ልዩ ሐሳብ ይዘህ እንዳትቀበል። ልዩ ሐሳብ ማለት የተለያየ አላውቅም፣ ግን ዝም ብለህ ገሳ አርግ ካላችሁኝ አንዱ ዝም ብለህ አትቀበል። ስርዓቱን ለመፈጸም የሚቀመጠውን ፕሪኮንዲሽን 18 ሰዓት ጹም፣ ካህን ተናገር፣ በቃ ንስሐን ጨርስ፣ ቀኖናዎች ካሉ ድርጊቶች እነሱን አድርግ ጨርስና ከዛ ቁረብ ነው። ይሄንን ፕሪኮንዲሽን ሳታሟላ አታርገው። ዝም ብሎ የጌታ እራት ዝም ብሎ ተራ ምግብ አይደለም የሚል መጽሐፍ ቅዱስም ላይ አለ። ተራ ምግብ ዝም ብሎ ምግብ አይደለም፣ እንደ ቺፕስ ወይ እንደ እንጀራ ምናምን አይደለም። ከካቶሊክ ጋር ምናልባት ይሄ ነው የሚለያት ኦርቶዶክስ። ፕሪኮንዲሽን አለው። ከሆድህ ውስጥ ምግብ መጽዳት አለበት ምናምን፣ ሰውነትህ መድከም አለበት በዚህ ኢንቴንሽን። ሁለተኛው ደግሞ እስቲ ምንድነው የእውነት ነው ስጋ ነው የሚሉት ምናምን ብለህ የሰው ስጋ አትብላ። ዝም ብሎ የሰው ስጋ ምን ያደርጋል ምናምን ብለህ የሰው ስጋ አትበላም። የኔን ስጋ ዝም ብለህ እንደዛ አድርጋ አትብላው። ልዩ ሐሳብ ብቻ ጨምሩት እዚህ ጋር። ከዋናው አጀንዳ ውጭ የሆኑ ጉዳዮችን እዚህ ጋር ካስገባህ ብቁ ካልሆንክ ቂም ምናምን ተው የተባልከውን ሳትተው ከመጣ ምን ይሆናል መሰለ? ከዛ በኋላ ኢቭል ይከፈታል። ሰውነትህ ለመጥፎ ነገር ምቾት ማዳበር ይጀምራል። መጥፎን ነገር ሬዚስታንሱን ያጣል። ጸጸት የለም፣ ፍርሃት የለም። ኢቭል ያሻትትህ ይጀምራል ማለት ያው አሁን ባህሪ ክፍት ሆነለት። ልክ በለስም በላህ ማለት ድጋሚ አሁን ሼሙ ይመጣል ምናምን። ሼሙ ስል ሼም ብላ አጠራውም አንተ የተለያየ ስም ልትሰጠው ትችላለህ። አእምሮስ ግን ሰውነትህ ክፍት ይሆናል ለእኩይ ነገሮች። ባይዘዌ ሰዎች ከቆረቡ በኋላ ተፋቱ ሰምታችሁ አታውቁም? ለምን ነው የሚፋቱት? ከቆረቡ በኋላ ኢቭል
ጉድ አድርጎ ያሳያቸዋል። መፋታት ሪዝነብል ምናምን አድርጎ ለምን አንድ ጊዜ ገብቷል ውስጥ ኢቭል ኢቭልን መፋታት ኢቭል ነው፣ ከዝሙት በቀር አታርጉት ምናምን ይፋታሉ። ኢቭን ራሳቸውን ያጠፉ ሰዎች ራሳቸውን ለማጥፋትም እና ሚት ነው ብዬ ነበር ማሰብ። ይዛት ሚቶሎጂ ነበር ይሄ ነገር። ሚት ሲባል ተረት ነው ይናቃል ማለት አይደለም፣ ግን የሆነ ተደጋግሞ የተከሰተውን ነገር አይተው ማህበረሰቡ የተናገረው እንጂ እንደ ህግ የተጻፈ አይደለም። የሆነ ደጋግሞ የሆኑ ሰዎች ሲፋቱ ከቆረቡ በኋላ አይተዋል፣ ወይም ደግሞ ደጋግሞ የሆኑ ሰዎች ራሳቸውን ሲያጠፉ አይተዋል ከቆረቡ በኋላ። ይህንን ሩመር ብዙ ላይሆን ይችላል እኮ፣ ግን ያልቆረበ ሰው ሲሞትና የቆረበ ሰው ሲሞት እኩል አይደለም ድምፁ። ካህን ሲያመነዝርና ኖርማል ሰው ሲያመነዝር እኩል እንዳልሆነ ድምፁ። የሆነ ነገር ያደረገ ሰው ይታወቃል፣ የበለጠ ይታወቃል። አንድ ሴሌብሪቲ የሆነ ጥፋት ሲያጠፋና ኖርማል ተራ ሰው ያን ጥፋት ሲያጠፋ አንድ አይደለም። ስለዚህ ያ ሚቶሎጂ እንዴት ተሰራ የሚለውን አላውቅም፣ ግን ሩመሩ ጆሮዬ ስር ነበር። ብዙ ሰዎች ተው ይሉኝ ነበር። እኔ በልጅነቴ ነው መቀበል የጀመርኩት። በልጅነቴ ስል ያው ወጣት እያለሁ 20ዎቹ ጫፍ ላይ 22 21 ጀምሬያለሁ 22 ነገር። ስለዚህ ራሳቸው ያጠፋሉ ምናምን እና እኔ ደግሞ እንትንል ነበር ምንድን ነው ጌታ አብሮኝ ሆኖ ምናምን። ግን ምክንያቱ አሁን ነው የገባኝ። ምክንያቱ ምንድነው? ልዩ ሀሳብና ዝሙት አይኖርም። በተለይ ልዩ ሀሳብ ዝሙት ይፈቀዳል ማለት አይደለም፣ ግን ንስሐ ገብተህበት ይሄ እስከዛ እስከምትቀበል ሰዓት ያለውን ተናግረህበት ከዛ ግባ ነው እንጂ ዝሙት ኦሬዲ ሰውነትህ ከሌላ ሴት ጋር ተነካክቶ መጥተው ከክርስቶስ ስጋ ጋር መነካካት አይችልም ነው፣ ይረበሻል። ነጥቧ ግን ምንድናት? እውነትነት አለው ይሄ ሚቶሎጂ። ብዙ ነገሮች ልታጠፋ ትችላል። ለምን? ግራቪቲ ይፈጥረሃል። አንድ ጊዜ የሰው ስጋ ከበላህ በኋላ የመጨረሻውን ኃጢአት ሰርተሃል፣ በቅንፍ ውስጥ የመጨረሻውን ኃጢአት ሰርተሃል። ከዛ ኃጢአቶች ይስባል፣ ሰውነትህ መጥፎ ነገርን ይስባል። ለምን? ግራቪቲ አለው። ትልቁን ካደረክ ተራ ነው የሚሆነው ሌላው። ስለዚህ ፖላሪቲ ፈጠርክበት፣ ወደዚህ እየሳብክ ነው። ስለዚህ ስርዓቱ መፈጸም አለበት። አሁን ኢቭልን ኦን ዘ ኮንትራሪ በምን ይጠቅማል ደግሞ ብትሉኝ፣ አድርጉት የተባሉት አካላት በዚህ ሞቲቭ አውቀውት እሱ ስላዘዘ እንጂ ይሄን አይነት ኢቭል አልፈጽምም ነበር። እሱ ካዘዘኝ ግን ጴጥሮስ እግሬን አታጥበኝም ብሎ ሲወራጭ እኔ ካላጠብኩ እድል ፈንታ የለህም ከኔ ጋር ሲለው እንዳውም ገላይን ጠበኝ እንዳለው እሱ ስላለ እሱ ስለፈቅ ብሎ የሚያረግ ሰው ግን በኔጌቲቭ ውስጥም ጉድነስ ያገኛል። ለምሳሌ ሚስቴን ሳገኝ እኔ ቆርቤ ወድቄ ነው ብያቸዋለሁ፣ በዝሙት ማለት ነው። ከዛ እሷ ግን ንብረቴ ሆነች። አብረን በቀል፣ አብረን ሞተን፣ አብረን ወድቀን ምንም ነገር ብትወድቅ ያነሳዋል። ለምን? ይፈለጋል ሁሉ። ኢቭን ከዚህ በፊት እንደምላችሁ የአንድ መንፈሳዊ ሰው አቋም በመናፍስት መያዝ እንጂ አለመያዝ አይደለም እንደምለው። ሐዋርያት ለምሳሌ ኢላይት እንዲሆነ ሰው ይታሰራል ይታሰራል። ታስረው እንግዲህ ነፃ አውጪውን የሚሰብኩ ሰዎች ታስረው እስር ቤት ውስጥ ለካ እስር ቤት ውስጥ ፐርፐዝ አለው። ሂድና ከዛ ሰዎች አውጡ ተብሎ በመዝሙር እንትኑን ሰባብረው ምናምን እዛ ጋር የነበረውን ጠባቂውን እንትን ኦኬ ግራቪቲው የተፈጠረው ወደዛ የሳባቸው ወደዛ የሄዱት ኢቭል ነው። ባድ እኮ ነው መታሰር፣ ምንም ደስ አይል። ወደዛ የሄዱበት ግን ፐርፐዝ አለ። ሰውነታቸው ክፍት ነው፣ ሊደበሩ ይችላሉ። ከዛ ሲነሱ የድብርትን ፓተርን ይዘውት ነው የሚነሱት። በቃ የሆነ ቦታ ይሄዳሉ። ኦኬ ፖላሪቲው ይሄኛው ኢቭልን መፈጸም ጥቅሙ ግን በሱ ስም፣ በሱ ድምፅ፣ በሱ ስጋ፣ በሱ ብቻ ያው እሱ በሱ ካደረገ ከሆነ ከዛ በኋላ ምንም ነገር አይረብሽም። አንተ እንዳውም እንድትረበሽ ነው የፈለገው። ከተረበሽክ በኋላ ከወደቅክ በኋላ ይዘህ የምትነሳው ነገር ስለሚፈለግ ምርጥ ዕቃ ይሆነኛል። ጳውሎስ እንደዛ ብሎታል። ገማልያል ጋር ነው አይደለም፣ ሐና ጋር ነው ሊያጠምቀው ሲል ይሄ እኮ ነፍሰ በላ ነው፣ ነፍሰ ገዳይ ነው፣ እንዴት አጠምቀዋለሁ ብሎ ሲጮህ አጥማቂው ምንም አይመለከትም፣ አጥምቅ፣ ምርጥ ዕቃ ይሆናል ከዚህ በኋላ። ዕቃ ማለት ራሱን በፈቃዱ መልቀቅ ይችላል ለሚሰራበት ስፒሪት ማለት ነው። ስለዚህ ክፍት መሆን ይችላል፣ የትኛውንም ነገር አይፈራም። እየቀረበ ለሚፈለገው ቦታ የሚያስፈልገውን አገልግሎት ማቅረብ ይችላል። እና
ዩል ቢ ላይክ ዳት ማለት ነው። ፈቃድን መስዋዕት ታደርጋለህ። ልክ ስፒሪት አንተ ላይ መስራት ይችላል። ሁለቱም ናቸው። ኢቭሉ ሲወስድ ጉዱ መጨረሻ ላይ ያነሳሃል እና ያቺን እንድትጫወት ነው ይሄኛው የሚያስፈልገው እና ትልቁን ኢቭል ነው እየፈጸምክ ያለኸው፣ ግን ኢን ዘ ኔም ኦፍ ጋድ ነው። የእሱን ስጋ መብላት ራሱ ስላዘዘ ነው። እግርህን እንኳን ካላጠብኩ እድል ፈንታ የለህም ከኔ ጋር የሚል ዝቅ ማለትን መዋረድን በፈቃዱ የሚያደርግ እሚክ የሆነ አንድ ማቴዎስ ወንጌል ላይ ነው ሻል ኢንሄሪት አ ወርልድ ነው። በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማይ የእነሱ ናትና ነው። ምድርን ይወርሳሉና ብቻ አጨራረሷን አላያስኳትም። ምንድን ነው በመንፈስ ድሃ መሆን ትፈልጋላችሁ? ንገሩኝ እስቲ። እችንማ በደንብ ነው የምንጫወታት። በመንፈስ ድሃ መሆን የሚፈልግ ሰው አለ? በመንፈስ ድሃ መሆን ማለት ምን ማለት ነው? በስጋ ድሃ ሆኖሽ እንዴት በመንፈስ ድሃ? የመንፈስ ድህነት ምንድን ነው? የመንፈስ ድህነት ምንድን ነው ቢሉ ይላል። እንግዲህ የመንፈስ ድህነት ድህነት አይደለም። ድህነት መንፈስ ምንድነው? ጸጋ ማለት ነው። ጸጋ በራሳቸው ፈቃድ መዋረድ የሚችሉ ማለት ነው። ዝቅ ማለት መተው ሲችሉ፣ ማሸነፍ ሲችሉ መተው፣ መናገር ሲችሉ ዝም የሚሉ ወይም ጸጋቸውን አክቲቭ እንዲሆን ሁሌ የማያረጉ፣ ሁሌም በጸጋቸው የማይኖሩ፣ የሚዋረዱ፣ መንፈሳቸው እንዲራቆት የሚያረጉ ወይም ሲራቆት ኢትሶኬ ማለት የሚችሉ በመንፈስ ድሃ የሚሆኑ። በመንፈስ ሀብታም ለመሆን ነው ሁሉም ሰው የሚሞክረው። አይደንቲቲው ሊያረገው ያየንበት ጉድ ኳሊቲው እሱን እንደሆነ ሊያሳምነን ነው የሚሞክረው። የትም ቦታ እንደማይፎርሽ ሊያሳየን ነው የሚጠራው እንጂ ግር ማለቱን ቅር ማለቱን አያሳየው። ስለዚህ በመንፈስ ድሃ የሆኑ ብፁዓን ናቸው ያለው ለዚህ ነው። ኤቭሪባዲ በመንፈስ ሀብታም፣ በጸጋ ሀብታም ነው መሆን የሚፈልገው እንጂ ፈራው፣ ደበረኝ፣ እንደዚህ ከሆንኩ ተዋረድኩ፣ አጣው፣ ገረጣው፣ ነጣው ምናምን እንኳን ይቅሩ፣ ግን እንደዚህ ብሎ ቨልነረብል መሆን የሚችል ይፈለጋል ነው ወይም ብፁዕ ነው ነው። እና ያንን ፖላሪቲ እንዲኖርህ ግን ኢቭልን መተዋወቅ አለብህ። በራስህ አይደለም። ኢቭል ባይ ዲፎልት ሰውነትህን ይዞታል። ሁላችን ኃጢአተኞች ነን። የእግዚአብሔር ክብር ጎሎናል ምናምን እንደሚለው የሆነ ነገር አለ። ጉዱን የሌለን ለጉዱ እንጥራለን፣ ጉዱ አይመጣም። ባዱ እንዲሄድልን እንጥራለን፣ ባዱም አይሄድም። በሁለት ፒላሮች መካከል ነው ተቸንክረን ያለን። ከሁለቱ የሚፈታን ዊ ዱ ኢቭል ማለት ነው። ልክ መጥፎ ነገር እየሰራን መጥፎዎች እንደሆንን እያወቅ ማወቅ እና አክሰፕት ማድረግ እሱን የመጨረሻ መድኃኒት ነው። በደንብ ደግሞ ማረጋገጥ ከፈለግ ስጋውን ብላ፣ የሰው ስጋ ብላ። በቃ ከዚህ በላይ ኃጢአት አትሰራም። ከዚህ በላይ ምን ትሰራለህ? ምን ታረጋለህ? የመጨረሻውን አስነካ ማለት የሰው ስጋ በላ። አሁን ምን ልትሆን? አይ ቂጣና ወይን ነው ካልክ ፎረሽካው። ቂጣና ወይን ያየኸው ግን እንደዛ ተብሎ ነው የተሰጠ አይደለም። ስጋና ደም ነው ተብሎ። አይ እንትን ነው ነፍስ የተለየው መለኮት የተዋሃደው ስጋ። ስቲል እኮ ስጋ ነው የምትለው፣ በድን አትለውም፣ ሬሳ አትለውም። ሰው ቆሞ ልትበላው ነው ገለኸው እኮ ነፍሱ ከወጣች በኋላ ነው እኮ የምትበላው። ካኒባሊዝም አንዱ ሊያጠይምልኝ የሞከረው እንደዛ ነው። ነፍስ የተለየው መለኮት የተዋሃደው ስጋ ነው። መለኮት ባይዋሃደውም እኮ የሰው ስጋ ነው እያልክ ነው። የሰው ስጋ ትበላለህ። መለኮት ሲዋሃደው ፍሬሽ ይሆንልሃል። እንዴት ነው እሱ እንደዛ? ስለዚህ እያደረግን ያለ ነው ድርጊት ሰው ቢያየው ኤክስተርናል ሰምባዲ ዩፎ ጥራና ከፈለክ የሰው ስጋ ነው የሚበሉት እነዚህ በለው። በቃ ዚያር ኢቭል ነው የሚለው። ያ ዊ ዱ ኢቭል። ባድና ጉድን እግዚአብሔር ሊያሳውቀን ፈልጓል። ልክ እንደ በለስን ሆኖ ተበላልን እንደማለት ነው። አትብሏት ያላትን ያቺ ጉድ ኤንድ ኢቭልን የምታሳውቀዋን በለስ እሱ ሆነ ማለት። አሁን ጉድን እናውቃለን፣ ባድንም እናውቃለን፣ ኢቭልንም እናውቃለን። የምናውቀው ግን ሰውን ገለናል፣ ራሱኑ ገለን በልተን ነው። እና ይሄንን ማወቅ ይንግ ኤንድ ያንግን በሰውነታችን ውስጥ ጥንቅቅ አድርጋ እንድትገባ ያደርጋታል። የቡዲዝም ኮንሰፕት ቢመስልም ክርስትና ግን ይሄ ቫሊዩ ላይ ነው የቆመው።
ዊ አር ኖት ጉድ። አንድ ጊዜ መታ የሆነች ሴት ናት ብቻ የሆነ ሰው አንተ መልካም አሉት ክርስቶስን፣ ከአንዱ በቀር መልካም የለም ብሎ ዞር አደረገው። እና እኛ የምንፈልገው ልክ እንደዚህ አሜን ማለት ነው። መልካም ነን የሚለውን ማወቅ፣ ሰዎችም ያንን ብለው ሲጠሩ ወዬ 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 ምናምን ማለት ነው። በቃ መልካም አይደለሁም የሚለውን መቀበል አይችልም ውስጣችን። ግን ድርጊታችንን አይታችሁ ተናገሩ ቢባል ግን መጥፎ ሰዎች ነን። ሰው ያንን ሁለቱን አክሰፕት ለማድረግ ግን የምትሻለዋ መንገድ በፈቃድ ያንን ማድረግ ነው። እኔ አይ ኢንከሬጅ ዩ ስርዓቱን ፈጽማችሁ ምናምን ቢሆን በተቻለ መጠን፣ አሁን ደግሞ ጾም ስለሆናችሁ እሷ የምታደርጉ አሪፍ ነው። ይህን ሀሳብ እንደዚህ ልብ ዘጋው አሪፍ ነው። ስንት ደቂቃ ይጃለሁ? 24። ሌላው ሴግመንት ምን ነበር? ትላንት ሳጎናጉን የነበርኩት አንድ ሀሳብ ነበረ። ከመጀመሪያ አካባቢ ድርሰቶች የምጽፈው እንትን ፋንታሲ እያረኩ ነው። ስፒሪቹዋል ፋንታሲ እየሞላሁ በመንፈሳዊ የሆኑ አካላት ላይ በማቃቸው፣ በእኔ ሃይማኖት በማቃቸው መንፈሳዊ አካላት ላይ ስቶሪ እየጨመርኩ፣ ካራክተራቸውን ያለቀቀ ስቶሪ እየጨመርኩኝ በገብርኤል በእመቤታችን በምናምን ላይ ብዙ እጫወታለሁ። በክርስቶስ ላይ ምናምን ስቶሪ እያደረኩ ድሮ እንደዛ ነው። አሁን ራሱ ሃይማኖቱ ወይም ባይብል ውስጥ ያሉ ስቶሪዎች ፋንታሲ አላቸው፣ እኔ ሳልጨምርባቸው። አሁን የምነግራችሁ ስለ ሰው ስጋ መብላት ፋንታሲ ራሱ ባይብል ውስጥ ያለ ነው። የመጀመሪያው ርዕሱ ክርስቶስ ብሉኝ ያለበት፣ ኢየሱስ ብሉኝ ያለበትና ቤተክርስቲያኑ አሁን ብሉ የምትልበት እንትን ይለያያል። ይሄኛው ሞር ፋንታሲ ነው፣ ግን ሪል የተከሰተው ደግሞ እሱ ሲያስደርገው የነበረው በሪያሊቲ የነበረው እሱ ነው ብሉኝ ያለው። ይሄ ሪያሊቲ ነው፣ ግን ፋንታሲ ነው። የሆነን ሰው መብላት ያውም ራሱ ቆሞ ምናምን እንደዚህ እያያችሁ፣ ይሄ ሞር ፋንታሲ ነው። ለኛ ሪያሊቲን በዚህ በገቢር ለምንረዳ ሰዎች ከ2018 ዓመት በፊት የነበረ ፋንታሲ ነው አይደል? የሆነ ነገር እኮ ሱፐርናቹራል የሆነ ነገር ተከስቶ ከነበረና ፓስት ከሆነ ፋንታሲ ነው። ስታወራው ለአዳማጩ ፋንታሲ ነው። ይሄ ፋንታሲ ነው ለኔ። እና ከቤተክርስቲያን አሁን የምትፈጽምበት ደግሞ ሞር ሪሉ ነው። ግን ሪሉ ይሄ ነው፣ ፋንታሲ አይደለም። በታሪክ መቼት ከሄድን ሲላቸው ምናምን የምንደርሰው የሆነ በጠባብ ቁመት በአጭር ደረት የተወሰነ እግዚአብሔር ነኝ የሚል እግዚአብሔር የሆነ እሱ ብሉኝ ሲል ታዩታላችሁ። ይሄ ሪል ነው አይደል? አይ ፋንታሲ ነው። ግን ለኛ አይምሮ ኮምፕሬሄንድ ለማድረግ ይቸግራል። ይሄ ፋንታሲ ነው። እዚህ ጋር ግን ሪል ነው። ካህኑ በእጁ ቂጣና ወይኑን ቆርሶ ይኸው ስጋና ደሙ ብሎ በሱ አንጻር ቆሞ ሊቀ ካህኑ ያው ሊቀ ካህን ነው በኋላ ራሱ ክርስቶስ እንደሚነግራቸው እና ሊቀ ካህኑ ቆርሶ ይኸው ስጋና ደሙ ብሎ ይሰጣል። ይሄ ሪል ነው ለኛ። ግን ይሄኛው ሪያሊቲ ከዚህኛው በስርዓት ተዳክሞ መጥቷል። አይደለም አላልኩም፣ ይሄ ትክክለኛው መንገድ ነው ቤተክርስቲያን የምታስደርግበት። ግን የዋናውን የፋንታሲውን ጉዳይ ረሳው እና አሁን ፋንታሲውን ነው እኮ የምጨምርላችሁ። እና ፋንታሲ መውለድ ስራዬ ነበር። ለምሳሌ እመቤታችን ኢትዮጵያ መጣ የነበረ አንድ ፋንታሲ፣ መርጦ ለማርያም መታለች የሚል ሚቶሎጂ አውቃለሁ። እና እሷ ሚቶሎጂ እንዴት መልክ እንደሰጠዋት ይሁን። ተነስቶ ላለመሽናት ሌሊቱን ሙሉ በቋጠርኩት ሽንት ፊኛ የተወጥሮ ስገላበጥ በራችን ተንኳኳ። አጋጣሚውን በሩን ለመክፈት ሳይሆን ሽንቴን ለመሽናት ተጠቀምኩበት። ረግቶ መቀመጥ የማይወድ የወታደር የጦር ሜዳ ኮፍያ ከመሰለ ፖፖ ላይ ሽንቴን ሸንቼ በሩን ከፈትኩ። አህያ ላይ ተቀመጠች 2 ዓመት የማይሞላው ሕፃን ያቀፈች ሴት ሽማግሌና ገረዷን አስከትላለች። እዚህ ጋር ዋናዋ ርዕስ ማናት? አህያ ላይ ተቀመጠች 2 ዓመት የማይሞላው ሕፃን ያቀፈች ሴት ሽማግሌና ገረዷን አስከትላለች። በቃና ገሊላ ሰርግ ነበር። የኢየሱስ እናትም በዚያ ነበረች ምናምን ብሎ ዋና ማጠንጠኛው እንዳደረጋት እዚህ ጋም እመቤታችንን መሃል ላይ አድርጌ ሕፃን ያቀፈች ሴት 2 ዓመት የማይሞላውን ሽማግሌና ገረዷን አስከትላለች። ፈረንጅ ናቸው። ያልዘነጡ ፈረንጆች ጋር ስትያይ የመጀመሪያ ነበር። የሚያሳዝን አይናቸውን አቁለጨለጩብኝ። የተጨናበሱ አይኖቼን እያሸው ትንሽ ተፋጠጥኳቸው። ከእናቱ ቀጫጫ ጡቶች ጠብታ ወተት አልወርድልህ ያለው ሕፃን
ዞር ብሎ አይቶኝ ለራሱ ብቻ በሚሰማ ድምፅ ማልቀስ ጀመረ። ቅላቷን በጭርት ያጣች ራሷ እናት የሚያስፈልጋት እናቱ ጡቷን ወደ ሆዷ መልሳ በቀስታ ካህያዋ ወረደች። እኚህ ቃላቶች በወቅቱ የደረሱባትን በፀሐይ ምናምን ከግብፅ ነው የመጡት ማለት በግብፅ በኩል አድርገው ነው የመጡት። በረሃው ምናምን ታውቁ ከሆነ የደረሰባትን የመግለጽ እንጂ የንቀት አይደለም። እሺ ከእናቱ ቀጫጫ ጡቶች ጠብታ ወተት አልወርድልህ ያለው ሕፃን ዞር ብሎ አይቶ ለራሱ ብቻ በሚሰማ ድምፅ ማልቀስ ጀመረ። ቅላቷን በጭርት ያጣች መንገዱ ራሷ እናት የሚያስፈልጋት 15 ዓመቷ አይደል? እናቱ ጡቷን ወደ ሆዷ መልሳ በቀስታ ካህያዋ ወረደች። ከዘራ የማይመስል እንጨት ወገቡ ላይ የጨበጠው ጢማም ሽማግሌ ዮሴፍ እኮ ነው። እንደ አራዳ በቅንድቡ ሰላም አለኝ። ቦጮጮ አይኔን ባይጨመድደኝ ይጠቅሰው ነበር። አልተመቸኝም። ጎንበስ ብላ በዘበዛ የምታወራ ገረዷን ስቦ አህያዋ የታሰረችበትን ገመድ ሰጣት። ሰሎሜ የታሰረችበትን ገመድ ሰጣት። ገመዱን ባልያዙ ጣቶቿ የጉርሻ ቅርጽ ሰርታ ፉድ አላችሁ ስትል እጇን ወደ አፏ አመላለሰች። ተያይዞ ቤቴን የሚያስለቅቀኝ ጦስ እንደሚመጣ ቀድሜ ባውቅ ኖሮ በሩን ፊታቸው ላይ ዘግቼ ይገላገል ነበር። እማይ አንቺ እማይ የኔ ቢጤዎች መጡልሽ፣ ፉድ ነገር አምጪ እያሉሽ ነው። ድምፅ ዝግ አርግ። ምን በሌሊት እንደ አረሁ ይጮህብኛል። በመከራ የተኛውን ልጅ ልቀሰቅስ ነው። ስንት ናቸው? 4 አንተ የእንግሊዝ አፍ እኔ ላይ አይደለም የምትለማመደው። እሺ ስንት ናቸው ተናገር። ኧረ እኔ ያቸው 4 ናቸው። እንግሊዘኛ የማይችል ፈረንጅ አይተሽ ታውቂያለሽ? ዌር ዩ ከም ያቸው ዝም ሲሉ ሰላምታ እንኳን መመለስ አያውቁም ስል ጩጬው ለቅሶውን ቆም አድርጎ አፈጠጠ። ጣቴን አፏጨውለት። አይስቅም የምለው የገባው ይመስል ዝም ብሎ ተፋጠጠኝ። እናቴ ሴቲቱን አይታን አዘነች። ወንድሜ ሲጠባው የነበረውን ጡት ወደ ልብሷ መክተት ረስታ እያወዛወዘች ተጠጋቻቸው። የሕፃኑ አይን የሚወዛወዘውን የእናቴን ጡት ይከተላል። ጠምቶታል፣ ያስታውቃል። አንተ ፈረንጅ ናቸው ውይ በሞትኩት ግቡ በላቸው እስቲ በእንግሊዝ ከምከም። ልጁ ጡቱን መከተል ትቶ ወደ እኔ ዞረ። የምቀልድ መሰለው ወይስ ደካማ እንግሊዘኛ ይናቃት? ደሞ እኮ 2 ዓመት አልሞላውም። እንዴት የምለውን ይሰማል? ያቺ መሬት የቆመችው ጎስቋላዋ ሴት ደግሞ እንደ ቅድሙ ፉድ ማለት ጀመረች። እናቴ በምልክት እንዲገቡ ትለምንም እምቢ አሏት። ረቢ ቁጭ። እናትየው ካህያ ወርዳ ልጁን እንዳቀፈች ፊቷን አዙራ በጤዛ የራሰች የድንጋይ ወፍጯችን ላይ ተቀመጠች። ፈረንጅ ስለሆነች መቀመጫ መስሏት ነው። መጁ ላይ ደግሞ ገረዷ ተቀመጠች። ከእናቴ ጋር ወደ ጎን ተያይተን ተሳሳቅን። አህያዋ ከፊቷ የበቀለ ሳር ሳትበላ ቆይታ ሴቲቱ ስትወርድላት ጠብቃ በፍጥነት መጋጥ ጀመረች። ማክበሯ ነው። የፈረንጅ አህያ ስለሆነች ስርዓት አለኝ ነው። አልቀረባትም። ከግንድ የታሰሩት የኛ አህዮች እንግዳ በሆነ አጋጋጧና መልኳ ተገርሞ ግልግል ጅብ እንዳየ ጆሮአቸውን አቁመዋል። እናቴ ለአህያዋ ውሃ እንድሰጣት አዛኝ እንጀራ እና ጠላ ይዛ ወደ እናቴ ተጠጋች። ፉድ አለቻቸው። እናትየው ከበላዋ ለቆመው ሽማግሌ ጠላውን ሰጥታ እንጀራ በምጣድ ሽሮውን አጠቀሰች። ገረዷም ተከተለቻት። ከዛ እርስ በርስ ተያዩ። እንደ ጣማቸው ካበላላቸው ያስታውቃል። ለቅሶውን እየሰማች ለልጁ የሚሆን ገንፎ ለማገንፋት ያላደረሳት እናቴ ሳታስበው አልቃሻውን ከእናቱ ጉያ ጎትታ ያጋተ ጡቷን አፉ ሻጠች። እናትየው በሁለት ጣቷ ያነሳቻትን እንጀራ ወደ ትሪው መልሳ የተበሳጨችም የተገረመችም መስላ ቀና አለች። የልጁ አፍ ውስጥ ከተሰካው ጡቷ ላይ አይኗን ቀስ በቀስ ቀና እያደረገች ከእናቴ ጋር ተፋጠጠች። ፊቷ ላይ ስትደርስ የተቋጠረ ግንባሯ ተፈታ። የልጁ አጠባብ ግን የተለየ ነው። በሚገባ መጠመጠ። ሽማግሌው በልጁ አጠባብና በእናቴ ቸርነት የተደሰተ ፊቱን ወደ ምጣድ ሽሮ መለሰ። እንጀራ መጠቅለል አያውቅበትም። እንጀራውን ወጡ ላይ ይለጥፍና ጫፉን ይዞ ከስሩ አንስቶ ይደቅናል። ፓስታ ለምዷል ማለት። ገረዷና ሽማግሌው ምግቡን ሲያጣድፉ የሴቲቱ አይኖች ከእናቴ አይኖች እንደተፋጠጡ ቆዩ። ወይኔ ጉዴ! አንተ አስደነገጥኳት መሰለኝ። ገንፎ እስኪደርስ ብዬ እኮ ነው። ባክሽ እሷን ትተሽ እሱን ይው። አጠባቡ የጤና ነው። ቅናታ ወንድምህ መጀመሪያ ስታየው እንደሱ ነው የገረመ። እፊታቸው ስናማቸው አይሰሙም። እናቱ የሚያማምሩ ቀጫጭን እጆቿን ልካ የእናቴን ጡት ያዘችና አይኗን ጨፍና የሆነ ነገር አግቶ መተመች። ከዛም ዘለስ ብላ ልጁ ያልተጠባውን
ልጁ ያልጠባውን ሌላኛውን ጡቷን ከጉያዋ አውጥታ እንደ ሙልሙል በሁለት እጇ ያዘችው፣ ወገቡ ላይም ሳመችው። ልክ ልጇ ማርያም ኢየሱስ ክርስቶስ እንደጠባ ስታውቅ ክብር መስጠቷ ነው ለዛ ጡትና ጎንበስ ብላ ወገቡ ላይ ሳመችው። ስማ ቀና ስትል ከእናቴ ጋር በትከሻዋ ላይ ተያይተን ፈገግ ተባባል። ኧረ አይገባም ብላ እያፈረች ጡቷን ወደ ውስጥ ስትመልስ የተሳመበት ቦታ ከዚህ የሚታይ ደማቅ ጥቁር ነጥብ አየው። እናቴ ያላየችው ማርያም የሳመችው የሚለው ከዚህ ነው የመጣው። ዞር ስል አህያው አንገት ላይ የታሰረው ገመድ ሳሩ ላይ ወድቋል። አህዮቻችን መሃል በአይን የፈለግኳት የለችም። ልረሳት ፈልጌ ዝብርቅቅ አለብኝ የምፈልገው ነገር። እጄ ላይ የሆነች አረንጓዴ የምትመስል ትንኝ ትራመዳለች። የአህያዋን ገመድ ይዤበት ከነበረ እጄ ላይ አይበሉባ ላይ ቀስ በቀስ ገመዱን ባለያዘ መዳፌ ጣ ላረጋ አዘጋጅ። እናቴ እስከ ዛሬ ተነስታ በማታውቅበት መንገድ ብድግ ስትላየው እንዴ ደንግጬ ይሁን ፈዝዤ ቀረው። እንደ ጭስ ከታች ወደ ላይ በተዋረድ የምታርግ ሴትዮ አንገትጌውን ይዘው እንዳነሷት አፈፍ አለች። ቁጭ በይ አለቻት። ልቅም ያለ አማርኛን የሰማሁት። በዛው መንገድ ዘፍ አለች። ልታሞቂው የነበረውን ውሃ እንጠጣው ዘንድ አምጭልን። ማን እንዳወንኩ አውቀሻል? እኔ ይሄስ አሁን ያጠባሽው ጻል በአገራችሁ የኢሳይያስ ጥቅሎች ይነበቡ ከሆነ መረጃው ይኖርሻል። በዘመኑ ፍጻሜ እግዚአብሔር ልጁን ወደ ዓለም እንደሚሰድ እሱ ላይ ተጽፏል። በዛ ትንቢት መሠረት ዘመኑ ሲቃረብ ከኔ ይወለድ አይነት ሽሚያ በእስራኤል ቆነጃጅት መካከል ሲነሳ ራሳቸውን የአምላክ እናት አድርገው ከሚያጩ መሸሼን ያየ ፈጣሪ ውድድር ካልገባችሁ ከኔ ከደካማ ይወለድ ዘንድ ንጉሡ ውበቴን ወደደ። እናቴ ራሷን እንደ መሳት ወደ ጎን ስትሄድ ነቅታ ነቃቻት። የሰማውን ማመን ያቃተው አይምሮዋ ቢሳካለት ራሴ መሳት እርምጃ መውሰዱ ነው። ዮብ ዳሬ ልጄን ተዋወቂው፣ ይሄ ሕፃን ስሙ ኢየሱስ ይባላል። ዓለምን ሊያድን ወደ ምድር የተላከው የእግዚአብሔር ልጅ እግዚአብሔር ነው። ሙሴ በተራራ መልኩን ማየት ተስኖት ጀርባውን ያሳየው እሱን ነው አሁን ያጠባሽው። እኔ ያለ ወንድ ዘር ከወንድ ሳልገናኝ የወለድኩት እናቱ ማርያም እባላለሁ። እናቴ በቋንቋ ማውራቱ ሳያንስ አምላክን አቅፋ ማጥባቷን ጨምራበት ተቸገረች። ጭንቅላቷን ወደ ማርያም አስጠጋች። ማርያም ትከሻዋ ላይ አስደግፋት ዳበስ ታረጋት። በቀስታ እምባ ካይኗ ወረደ። እኔስ ማን ያባብለኝ ከፈጣሪ ጋር የተፋጠጥኩትን ለድፍረቴ አይኔን ሰበርኩ። ስሜቴ ገባት መሰል። ወርቅ ናስቲ ለእኔና ለዮሴፍ የጣቱ አምጣልን አለች። በእንግሊዝኛ ሳሾፍ ሰምታ አልተቆጣችኝም። እንደምንም ብዬ የእጅ ውሃ ይዤ ልነሳ ስል አይበሉባዬ ላይ ያቺን አረንጓዴ ፈረስ አጣዋት። የት ሄደች አለችኝ። ምኗ ማርያም? ማንን ነው? አህዬ። እኔ እንጃ፣ ዞር ስል ገመዷን ብቻ ነው ያየሁት። እኔ እንጃ። ከዛስ? ልቤ መታች። ከዛ ምን አየ? የሆነች ትንሽዬ ፈረስ የምትመስል። እናት ደስ ስላለችኝ እሷንም ያሳደጉ እናቶች መልካም ነገር ስላስተማሯት ስጦታ ልስጥ ብዬ ነው አይበሉባ ላይ ሆና እንድታጫውትህ አህያዬን ወደ አየሃት አረንጓዴ አህያ ቀየርኩልህ። ግን እኮ አህያ አትመስልም፣ ፈረስ ነው የምትመስለው። አዎ ወደፊት የማርያም ፈረስ ይሏታል ሰዎች። አንተ ግን ምስክር ትሆነኛለህ አይደል አህያ እንደነበረች። አንተ ስጦታ ሲሰጥ ዝም ነው የሚባለው? ዶንት ዩ ሴ ቴንክስ ፎር ዘ ጊፍት ዩ ኦሬዲ ጌት። ምንድን ነው የምትይው ደግሞ አንቺ? እንግሊዝኛ ኬት አመጣሽ? እኔ ሰጠዋት አልችልም። እረትቼ ያለሽ ማርያም አመሰግናለሁ። እኔም ስሟን ማን ልትላት ነው ምናምን እያለ ይቀጥላል። ስቶሪው እንዳይረዝምባችሁ መጽሐፉን አንብቡ። አማዞን ላይ ምናምን ይገኛል በሶፍት ኮፒ። ሃርድ ኮፒው ጃፈር ጋር አልቋል። ድጋሚ ሎድ እናደርጋለን። ብሬን ያምጣ ብዬ ነው። ጃፈር ቶሎ አይከፍልም እና አሁን ብሩን ከሰጠን በኋላ እንቀጥላልና ስፒሪቹዋል ፋንታሲ ያስፈልጋል። ነፍስ በፋንታሲ ነው የምትኖረው፣ በሆነ አይነት ምናብ ውስጥ ማለት ነው። ይቺ ዓለም የስጋ ዓለም ናትና ሊሚትድ የመሆን ግዴታ አለብን። እዚህ ሰውነቴ ውስጥ ባውንድድ ነኝ ባሉ ሪሶርሶች ከነ ሰውነቴ ድካም መናገር ባትችል፣ ይቅር ማለት ባትችል፣ ኩርፊያ ቶሎ ቢጠምድህ፣ ስለ ራሴ ያለ ግምት የተዛነፈ ቢሆን፣ እውቀት ቢያንስ ምናምን ሊሚቴሽን ሰውነታችን አለበትና ይቅርታ ትላለች እዚህ ሰውነት ውስጥ ታስራ ነፍስ። ስለዚህ ማለም አለባት፣ መወራጨት አለባት፣ ህልም ማየት አለባችሁ። እንደዚህ አይነት ፋንታሲዎች ነፍሳችሁ ማግኘት አለባት። ባይብል ጥሩ የፋንታሲ ቦታ ነው። ጥሩ የፋንታሲ አንብቡ ባላችሁ እንኳን ስብከትን ብትሰሙ ትችላላችሁ። እንደዚህ ኦዲዮ ምናምን ከፍታችሁ ብተኙ ምናምን ፋንታሲ መስጠት አለባችሁ። ግሬት ፋንታሲ እግዚአብሔር ተወልዷል ነው።
ተወልዶ ይህም በኃይሉ እንደዚህ ሆኖ ምናምን እንግዲህ በተለይ ረቂቅነትን ስታስቡ ሰማይ ነው የምታዩት። ሰማይ ያለውን ኮምፕሌክሲቲ ርቀት ፀሐይ ከምድር ስንት 100,000 እጥፍ እንደምትበልጥ ብታዩት። ቆይ ፎቶውንማ ፈልጌ ያስገባል። ልክ አንድ የወፍ ክላን ውስጥ እዛው ያለው ብዛት አበላላቸው ለምን እንደሚኖሩ ምናምን ሁሉ ኮምፕሌክስ ነገሮች የሰራ ጊዜን የፈጠረ እና ይህን ሰው ይሆናል። ተው ቀልድ ነው። እና እንደዚህ አይነት ነገሮች ካልሰማች እንትን እዚህ ስጋ ውስጥ ትሞታለች። እንቱን ድብርቱ ይገላታል ምናምን እና ፋንታሲ ያስፈልጋቸዋል። ዛትስ ዋይ አንድ ልጅ ኤቲስት ሆኛለሁ፣ ኤቲስት ሳይሆን በቃ መጽሐፍ ቅዱስ ስቶሪዎች ተረቶች አይዋጡልኝም ብሎ ያው ሙቪ እኮ አዲክትር ነው ሙቪ ያያልና ኦኬ ስነ ፍጥረት እንዴት እንደጀመረ ምናምን ኦኬ ከባይብል ቢግ ባንግ የተሻለ ስቶሪ ሰጠ ወይም ኢቮሉሽን ከሆነ ፍንዳታ ምን ፈጠረው ድንጋዩ ከመጣ ማለት ብዙ ጥያቄዎች ያመርታል ያ ኮንሰፕት። ባይብል ላይ ያለውን አመልጠህ የምትሄደውም ሌላ ተረት ነው። አታመልጠውም፣ ተረት ነው የምትሰማው። ነፍስ ለተረት ደግሞ ትገዛለች ወደድክም ጠላህም። ስለዚህ ፋንታሲ ያስፈልገናል። ዳትስ ዋይ ሪል የሆኑ ፋንታሲዎችን አፈላልጋለሁ። ድሮ ሪል ያልሆኑ ፋንታሲዎችን እንደዚህ እሰራለሁ። ከካራክተሮቹ ሳልወጣ ራሴን ስሜታዊ ሲያደርገኝ እያያችሁ ነው። እመቤታችንን መስላ ኢየሱስን መስሎ ምናምን ካራክተሮቹ ሰራቸው። ግን በውስጡ ስቶሪውን ስታጫውተው በኃይሉን የሚያቅሰው ካራክተር ላድርገው ቢል የሆኑ የሚረግጣቸው በጨዋታም በእንትንም አንኮንሽስሊ የሚሄድባቸውን ቦታዎች ይዞ የቁመቴን ምናምን ያለውበትን ሁኔታ የቤት ከተማ ልጅ መሆኔን ምናምን አይቶ መስራት ይችላል። ድርሰት የሚሰራው እንደዛ ነው። ሰውየውን እያየው እሱን ይመስል ሌላም ሰው እየፈለግ እና ያስፈልጋል። ዛትስ ዋይ ፋንታሲ ማመጣላችሁ። ያለበዛ አሁን በምናደርግበት ሞቲቭ ቁርባኑንም ብናደርግ ምንም ነገር ብናደርግ ብንጾም ብንጸልይም ይኸው ማዕታችን እየጨመረ ነው የመጣው። ኤቲዝማችን እየተጠናከረ ነው፣ እየጠፋን ነው። ምን ኤቲዝሙ ብቻ ምናምን እኮ አይደለም ፍዳው አገራችሁ ምን አዲስ ጦርነት እያሟሟቀች እኮ ነው። ይኸው የረዴት እህት የምትማረው መቀሌ ነው። በቃ ለቀው ሊወጡ ነው። ፈተና ደርሷል። እንዴት ጥዬ ልምጣ ትላለች። ግድቡን በጨረስን ማግስት አብይ አዲስ ጦርነት ጀመረ። አሰብ እናስመልሳለን አለ። ይኸው እስካሁን አሰብነት ትነካላችሁ። ዚቃችን እየጨመረ ነው። ኑሮውን ይዩት ምናምን ምንድን ነው ያለንና ዊኒቱ ሲ ማለት በጣም የሳትናቸውን ወይም ደብዝዘው የጠፉብንን በርቀት የተውናቸውን ምናምን ነገሮች መፈለግ አለብን። that's why I always dig that ድርቅ ይላል። አሁን ያለነውን መንገድ ደግሞ ብንሄደው በዚሁም ፔስ ብንቀጥል ምንም የምንተያይ ሰዎች አንሆንም። ትዳሮች ይፈርሳሉ፣ ጓደኝነቶች ይፈርሳሉ፣ ብዙ ነገሮች እየፈረሱና ስለዚህ ለዛ ነው የምንታገለው። አዲስ ነገር ፍለጋይም ማቋረጥ አልችልም። ለእናንተም ብዬ አይደለም ፈልገው ኢንፋክት ግን ያው ፈልጋለሁ። ቶለሬት አድርጉ። ከሌሎች ቪዲዮዎች ጋር አዛምዷቸው። ቪዲዮ ዳይሬክት ስሜት ካልሰጣችሁ ከዛ ደግሞ በጣም እንትን አትበሉ። ጥያቄ መጠየቅ፣ ሀሳብ ማስቀመጥ፣ መከራከር ምናምን ይቻላል። ግን በጣም አትሳደቡ። ለምን ክላስሩም ነው። እኔ ባይልሙ ጌታ ነኝ። መምህር ብዬ ራሴን ባልጠራም ማባረር ግን እችላለሁና እንደ ቲክቶክ ምናምን መንደርም አይምሰላችሁ። ብላችሁ የመጣውን ክፍላችሁን አታስተናግዱት። የሆነ ቦታ ስሳደብ አታዩኝ ይሆናል። የሆነ ቦታ ግን ሳመሰግን ታዩኝ ያላችሁ። አንዳንዴ መምህሬ ምናምን ይሉኛል መጣው የማይጠብቁት ቦታ ሳመሰግን። ስሳደብ ያገኛችሁት ስክሪንሾት ካለ እንትን ልሁን ምንድነው ልፈር ላኩልኝ አሳዩኝ እና እንትን ይዘን ስርዓት ይዘን እየተማማርን እንቀጥላለን። ቻው። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር አድርጉ።